የዓለም ዋንጫ የጥሎ ማለፍ ጨዋታዎች በትላንትናው ዕለት ሲደረጉም ሴኔጋል በአሳዛኝ ሁኔታ ተሰናባችም ሆናለች። ሁለት አፍሪካ ሀገራት በትላንትናው የጥሎ ማለፍ ጨዋታ ከውድድሩ ውጪ መሆናቸውንም አረጋግጠዋል። ምሽት 2 ሰዓት እንግሊዝን ከዲአር ኮንጎ ያገናኘው ጨዋታ በእንግሊዝ ብሔራዊ ቡድን አሸናፊነት ተጠናቋል። ከጨዋታው አስቀድሞ የአሸናፊነት ቅድመ ግምቱን ያገኘችው እንግሊዝ ብትሆንም በጨዋታው በዲአር ኮንጎ ከመመራት አልፎ እጅግ ከባድ ፈተናም ደርሶባታል። በሰባተኛው ደቂቃ በቻንሴል ኢምቤምባ ጎል ዲአር ኮንጎ እስከ 74ኛው ደቂቃ ድረስ እንግሊዝን መምራትም ችላ ነበር። በስተመጨረሻ ግን በ74ኛው ደቂቃና በ86ኛው ደቂቃ ላይ ሃሪኬን ባስቆጠራቸው ሁለት ጎሎች እንግሊዝ 2-1 በሆነ ውጤት አሸንፋ 16 ጥሎ ማለፉን ተቀላቅላለች። ከ1966 በኋላ የእንግሊዝ ብሔራዊ ቡድን በዓለም ዋንጫው የጥሎ ማለፍ ቀድሞ ጎል ተቆጥሮበት አሸንፎ ያውቅም። ትላንት ይህንን መጥፎ ሪካርድ በሃሪኬን 2 ጎሎች መስበርም ችሏል። ሃሪኬን በዓለም ዋንጫው የጥሎ ማለፍ ጨዋታ ታሪክ ፈጣኑን ከምባክ ያስቆጠረ ተጫዋችም ሆኖ ጎሏም 3ኛ ደረጃ ላይ ተቀምጣለች። ከዚህ ቀደም ኡሶቢዮ 1966 ለፖርቹጋል ብሔራዊ ቡድን በ4 ደቂቃ ልዩነት፣ ኮርነር ደግሞ በ1954 በ8 ደቂቃ፣ ሃሪኬን በ2026 የዓለም ዋንጫ በ11 ደቂቃ ልዩነት ከምባክ በማድረግ ዓለም ዋንጫ ታሪክ አዲስ ሪካርድንም አስመዝግቧል። ሌላኛው በውድድር ዓመቱ ሃሪኬን በአጠቃላይ ለክለብና ለብሔራዊ ቡድን 72 ጎሎችን በማስቆጠር ከዚህ ቀደም በሊዮኔል ሜሲ ከተያዘው የ2011-12 ታሪክ በኋላ ሁለተኛ ላይ እንዲቀመጥ አድርጎታል። 2011-12 ሊዮኔል አንድሬስ ሜሲ በ69 ጨዋታዎች 82 ጎሎችን በማስቆጠር በአንድ ሲዝን ቀዳሚ የነበረ ቢሆንም እሱን ተከትሎ ሃሪኬን በ25-26 የውድድር ዓመት ለክለብም ይሁን ለሀገር ያስቆጠራቸውን ጎል ወደ 72 አድርሷል። ሃሪኬን በውድድሩ 5ኛ ጎል ሆኖ የከፍተኛ ጎል አስቆጣሪነትንም ተርታ መቀላቀል ችሏል። ሌላኛው አስገራሚና በድራማ የተሞላው ጨዋታ ሴኔጋልን ከቤልጂየም ያገናኘው ጨዋታ የሴኔጋል ብሔራዊ ቡድን በመጨረሻዎቹ ደቂቃ በተቆጠረበት ጎል ከውድድሩ ውጪ ሆኗል። የሴኔጋል ብሔራዊ ቡድን እስከ 86ኛው ደቂቃ ድረስ 2-0 እየመራ ቢቆየም በስተመጨረሻ 3 ጎሎች ተቆጥረውበት 3-2 በሆነ ውጤት ተሸንፏል። በሳዲዮ ማኔ ኒዳዬ፣ በኢድሪሳ ጋና ጓዬ፣ በሀቢብ ዲያራና በፔፕ ጉዬ እንዲሁም ደግሞ በላሚን ካማራ ሲመራ የነበረው የፔፕ ቲያው ቡድን በመጨረሻው ሰዓት ጎል ተቆጥሮበት ከውድድሩ ውጪም ሆኗል። ሁለቱም ጎሎች ሀቢብ ዲያራና እስማኤል ሳር ከመረብ ማገናኘትም ችሏል። በስተመጨረሻ የቤልጂየም ብሔራዊ ቡድን በዩሪ ቴሌማንስ፣ በሮሜሉ ሉካኩና በ120 ደቂቃ ፕላስ 5 ዩሪ ቴሌማንስ ማስቆጠራት የፍጹም ቅጣት ምት የቤልጂየም ብሔራዊ ቡድን 3-2 በሆነ ውጤት አሸንፎ ወደ ቀጣይ ዙር አልፏል። በቀጣይ የቤልጂየም ብሔራዊ ቡድን ከአሜሪካቻው ጋር ማክሰኞ ሉሜን ፊልድ ስቴዲየም ላይ በሲያትል የሚጫወትም ይሆናል። ከጨዋታው በኋላ ክሩፒን ዲያታ እንደተናገረው ከሆነ በጨዋታው መሸነፍ አልነበረብንም፣ እስከ መጨረሻው ደቂቃ ድረስ መስጠት የነበረብንን ሁሉ ሰጥተናል፣ ግን ይህ ባይሆን ጥሩ ነበር ሆኗልም ሲል ሀሳቡንም ሰጥቷል። የውጤት ለሴኔጋል ብሔራዊ ቡድን የሚገባው አልነበረም ሲል ክሩፒን ዲያታ ከጨዋታው በኋላ አስተያየትም ሰጥቷል። ፔፔቲያው በበኩላቸው በመጨረሻው በዳኛው ውሳኔ ጣልቃ አልገባም፣ ከፍጹም ምቱ ጋር በተያያዘ ሁሉም የራሱን አተረጓጎም ስላለው እኔ ምንም ማለት አልፈልግም ሲል ሀሳባቸውን ሰጥቷል። አንዳንዶች የፍጹም ቅጣት ምት ያሰጣል ይላሉ፣ ሌሎቹ ደግሞ ያሰጥም ይላሉ። እኔ ግን በዚህ ጉዳይ ምንም የምለው ነገር የለም ሲሉ ሀሳባቸውንም ሰጥቷል። ሩዲ ጋርሺያ በበኩላቸው እንደነዚህ አይነት አጋጣሚዎች በእግር ኳስ ያጋጥማሉ፣ ቡድኔ ጥሩ አልነበረም፣ ግን በመጨረሻ አንድ ጎል ማስቆጠር የጨዋታውን ሂደት እንዲቀየር አድርጎታል፣ ያንንም በሚገባ ተጠቅመናል ሲሉም የቤልጂየም ብሔራዊ ቡድን አሰልጣኝ ሩዲ ጋርሺያ ከጨዋታው በኋላ በደስታ አስተያየታቸውንም ሰጥተዋል። የጀርመን ብሔራዊ ቡድን ከዓለም ዋንጫ ውድድር ከተሰናበተ በኋላ ከአሰልጣኝ ዩሊያን ኔግልስማን ለመለያየት እንደወሰኑ የቅርብ ምንጮች ጠቁመዋል። የጀርመን እግር ኳስ ፌዴሬሽን አሁን ላይ ከአሰልጣኙ ጋር እየተነጋገሩ ሲሆን ውሳኔው ላይ አልደረሱም፣ ግን ደግሞ ከብሔራዊ ቡድኑ የመለያየታቸው ነገር አይቀርም ነው የተባለው። ይህንን ተከትሎ እግር ኳስ ፌዴሬሽኑ የእሳቸውን ተተኪ አድርጎ ቀድሞ የሊቨርፑልን አሰልጣኝ የርገን ክሎፕን ለመሾም ቀድሞ ንግግር መጀመሩም ተሰምቷል። አሁን ላይ ድርድሩ በጥሩ ሁኔታ ስለመሄዳቸውም ምንጮች ጠቅሰዋል። ቶትናም ሆትስፐር የሳንድሮ ቶናሊን ዝውውር ለማሳካት በመርህ ደረጃ መስማማቱ ተሰማ። የሰሜን ለንደኑ ክለብ የመሃል ሜዳውን ለማጠናከር በደንብ እየሰራ ሲገኝ ማቲያስ ኑኔዝን ከዌስትሃም ዩናይትድ ለማስፈረም መስማማቱም ይታወቃል። አሁን ላይ ማንቸስተር ዩናይትድን ጨምሮ በበርካታ ክለቦች የሚፈለገውን በመርህ ደረጃ 80 ሚሊዮን ፓውንድ እና 10 ሚሊዮን ፓውንድ በአዶንስ መልኩ ለማቅረብ የተስማማ ሲሆን እስከ 2031 የሚያቆይ ኮንትራትንም አቅርቧል። ከተጫዋቹ ጋር በቃል ደረጃ መስማማታቸው የተነገረ ሲሆን
ሲሆን የዝውውር በስኬት እንደሚጠናቀቅም ቶተንሃም ሆትስፐር ከፍተኛ እምነት አላቸውም ተብሏል። ሂደቱ ግን በጥንቃቄ በበላይነት የሚመሩት ሮቤርቶ ዲዘርቢ እንደሆነ በመረጃው ተመላክቷል። በመጨረሻም ግን ቶተንሃም ሆትስፐር ለዚህ ተጫዋች 100 ሚሊዮን ፓውንድ ማውጣት እንዳለበትም ኒውካስል ዩናይትድ አስጠንቅቋል ነው የተባለው። ይህንንም ለመፈጸም ቶተንሃም ሆትስፐር ዝግጁ ስለመሆኑ መረጃዎች ዘግበውታል።